በሳምንት ከ3 ጊዜ ባነሰ መጸዳጃ ቤት መሄድ፣ መጸዳጃ ቤት ከገቡ በኋላ ረጅም ጊዜ ማሳለፍ ወይም መጸዳጃ ቤት ሲገቡ ደግሞ የማስማጥ ወይም የደረቀ ሰገራ መውጣት፣ ሆድ መንፋት እንዲሁም ደግሞ ከተጸዳዱ በኋላ የቀረ ያለ መምሰል፣ እነዚህ ሁሉ ነገሮች የሆድ ድርቀት ምልክት ሊሆኑ ይችላሉ። ሆድ ድርቀት ችላ ከተባለ ወይም ዝም ከተባለ ደግሞ ለአንጀት መቆጣትና ለክንታሮት ከዚያም ሲያልፍ ደግሞ መጠኑ ዝቅ ይበል እንጂ የካንሰር ምልክትም ሊሆን ይችላል። በአንጻሩ 90% የሚሆነውን ሆድ ድርቀት በቤታችሁ በምታደርጓቸው 5 ቀላል ነገሮች ልትፈቱት ትችላላችሁ። ሰላም፣ እኔ ዶክተር አዝመራው እባላለሁ። በዛሬ ቪዲዮ ሆድ ድርቀት ምንድነው? ለሆድ ድርቀት ሊዳርጋችሁ የሚችሏቸው ነገሮች ምንድናቸው? በቤት ውስጥ የምታደርጓቸው 5 ቀላል ነገሮች ደግሞ ሆድ ድርቀትን ሊከላከልላችሁ የሚችሉ ምንድናቸው? መቼ ነው ወደ ሕክምና ተቋማት መሄድ ያለባችሁ የሚለውን በዛሬ ቪዲዮ እንመለከታለን። ቪዲዮውን እስከ መጨረሻ ብትከታተሉ ደግሞ ሙሉን መረጃ ታገኛላችሁ ብዬ ቀጥታ ወደ ጉዳዩ እገባለሁ። በመጀመሪያ ደረጃ ስለ ሆድ ድርቀት ከማውራታችን በፊት ምግብ እንዴት ነው በሰውነታችን አጠቃላይ ያለው ሂደት? እንግዲህ ምግብ ከተመገብን በኋላ በምራቅ እርሶ በጥርሳችን ተፈጭቶ በጉሮሮ ወርዶ ጨጓራ ላይ ይደርሳል። ጨጓራ ላይ ደግሞ አሲድ አለው። ከዚህ አሲድ ጋር በመዋሃድ አስፈላጊ ውህደትና መፈጨት ከተካሄደበት በኋላ ወደ ቀጭኑ አንጀት ይላካል። ቀጭኑ አንጀት ለሰውነታችን ጠቃሚ የሆኑ ንጥረ ነገሮች በሙሉ ይመጠጣሉ። በስተመጨረሻም ትልቁ አንጀት ጋር ይደርሳል። በአንጻሩ ትልቁ አንጀት እንደ ኤሌክትሮላይት ወይም ጨውነት ያላቸው እንዲሁም ውሃ የመሳሰሉት ከተመጠጡ በኋላ አላስፈላጊ የሆነው ነገር በሰገራ መልክ ከሰውነታችን ይወጣል። በዚህ ሁሉ ሂደት እንግዲህ ችግር ካጋጠመው በአጠቃላይ ምግብ በሰውነታችን ውስጥ በአንጀት ውስጥ በሚያደርገው እንቅስቃሴ ችግር ካጋጠመው ሆድ ድርቀት ሊከሰት ይችላል ማለት ነው። ሆድ ድርቀት ምንድን ነው የሚለውን ትርጉም አንድ ሰው ሆድ ድርቀት አለኝ ለማለት ምን አይነት ነገሮችን ማየት መቻል አለበት? አንደኛ፣ በሳምንት ከ3 ጊዜ ባነሰ መጸዳጃ ቤት የሚሄድ ከሆነ በቀን ከ3 ጊዜ እስከ ሳምንት በ3 ጊዜ ድረስ ያለው መጸዳጃ ቤት መሄድ ጤናማ ነው። ነገር ግን በሳምንት ከ3 ጊዜ ባነሰ ወደ መጸዳጃ ቤት መሄድ ከሆነ ሆድ ድርቀት ሊሆን ይችላል። ሌላው መጸዳጃ ቤት ከሄደ በኋላ የሚያስምጠው ከሆነ ወይም የደረቀ ሰገራ የሚያስወጣው ከሆነ ይህም ሆድ ድርቀት ሊባል ይችላል። በተጨማሪም አንድ ሰው መጸዳጃ ቤት ምን ያህል ጊዜ ሊያሳልፍ ይችላል? 5 ደቂቃ። ከዛ ባለፈ ከፍ ባለ ሁኔታ 5 ደቂቃ በላይ ግን የሚያሳልፍ ከሆነ ሆድ ድርቀት አለው። ሌላው ሰገራ ወይም መጸዳጃ ቤት ከገባችሁ በኋላ ከተጸዳዳችሁ በኋላ ያለ ወይም የቀረ የሚመስላችሁ ከሆነ ወይም ሆድ መንፋት ካለ እነዚህ ሁሉ የሆድ ድርቀት ምልክቶች ሊሆኑ ይችላሉ ማለት ነው። ምክንያቶችስ ምንድን ናቸው? እዚህ ላይ እንግዲህ 3 መሰረታዊ የሆኑ ምክንያቶችን እንነጋገራለን። የመጀመሪያው አኗኗራችሁ ወይም አመጋገባችሁ ሊሆን ይችላል። እንደሚታወቀው እንግዲህ ሰገራ በአጠቃላይ በአንጀት ውስጥ በሚያደርገው እንቅስቃሴ በውስጡ ያለው ኤሌክትሮላይት ወይም ጨውነት ያላቸውና ሌሎችም ኤሌክትሮላይቶች፣ ውሃ የመሳሰሉት ነገሮች ወይም ጠቃሚ የሆኑት ነገሮች ሁሉ ይመጠጣሉ። ነገር ግን በቂ ውሃ የማንወስድ ከሆነ ወይም እርጥበቱ አነስተኛ ከሆነ ብዙ ውሃ እየተመጠጠ በሄደ ቁጥር ሰገራ በአንጀት ውስጥ እየደረቀ ይሄዳል። ስለዚህ በቂ ውሃ ስለማጠጡ ሊሆን ይችላል። ሌላው የፋይበር ይዘት የሌላቸው ምግቦች መመገብ፣ ለምሳሌ በፋብሪካ ተቀነባብረው ተፈጭተው ልመው ደቀው የሚዘጋጁ ምግቦችን ስንመገብ እነዚህ አሰርነት የሌላቸው ምግቦች ለሆድ ድርቀት ሊዳርጓችሁ ይችላሉ። ሌላው የእንቅስቃሴ አለማድረግ፣ የሰውነት እንቅስቃሴ የማያደርጉ ሰዎች ለሆድ ድርቀት የመዳረግ እድላቸው ከፍተኛ ነው። ሌላው የልምዳችሁ ምን አይነት ልምድ ነው ያላችሁ? ለምሳሌ ብዙ ጊዜ አንዳንድ ሰው የሰገራ መምጣት ምልክትን ሲያይ ችላ የማለት ነገር ወይም የማስተላለፍ ነገር ይኖራል። ይሄ በሚሆንበት ጊዜ እንግዲህ አእምሯችንና አንጀታችን የገት ብሬን ኮኔክሽን አለው። ስለዚህ ሰገራ እንደመጣ የሚሰማችሁ ከሆነ ወዲያውኑ ሽንት ቤት ወይም መጸዳጃ ቤት አለመሄድ ወይም በተመሳሳይ ሰዓት መጸዳጃ ቤት አለመሄድ፣ ይሄ ራሱ ቀስ እያለ የምግብ እዛው ውስጥ በተለይ ትልቁ አንጀት ውስጥ ረጅም ጊዜ እንዲቆይና በውስጡ ያለው ውሃ እየተመጠጠ እንዲደርቅ ያደርጋል። ስለዚህ አኗኗራችሁና አመጋገባችሁ አንድ ምክንያት ሊሆን ይችላል ለሆድ ድርቀት ማለት ነው። ሁለተኛው መድኃኒቶች ናቸው። አንዳንድ መድኃኒቶች ሆድ ድርቀት ሊያስከስቱ ይችላል። ለምሳሌ የደም ማነስ ኑሯችሁ የምትወስዷቸው የአይረን መድኃኒቶች ካሉ ሆድ ድርቀት ሊያስከስት ይችላል። እንዲሁም ደግሞ የካልሽየም ይዘት ያላቸው መድኃኒቶች ካሉ ሆድ ድርቀት ሊያስከስቱ ይችላሉ። እንዲሁም ደግሞ የአንቲዲፕሬሰንት ወይም ለጭንቀት ተብሎ የሚሰጡ መድኃኒቶች፣ እነዚህ መድኃኒቶች ምክንያት ሆድ ድርቀት ሊከሰት ይችላል። ስለዚህ መድኃኒቶች ሌሎቹ ለሆድ ድርቀት ሊዳርጋችሁ የሚችል ምክንያቶች ናቸው ማለት ነው። ሶስተኛው በህመም በውስጣችሁ ያለው ህመም፣ ለምሳሌ የሃይፖታይሮይዲዝም ወይም የታይሮይድ መጠናቸው አነስተኛ የሆኑ ሰዎች ለሆድ ድርቀት ሊዳረጉ ይችላሉ። የስኳር በሽታ ያለባቸው አንዳንድ ጊዜ የስኳር ችግሮች ሲኖሩ የነርቭ ችግሮች ስለሚኖር ይህም በአንጀት ላይ ያሉ ነርቮች ላይ የተወሰነ ጫና ስለሚያደርግ ምግብ በአንጀት ውስጥ ያለውን እንቅስቃሴ ይቀንሳል።
ሌላው ኢሪቴብል ባወል ሲንድሮም ያላቸው እንዲሁ ለሆድ ድርቀት ሊዳረጉ ይችላሉ። እንዲሁም ጭንቀት ወይም ደግሞ ድባቴ አይነት ችግር ያለባቸው ሰዎች ለሆድ ድርቀት ሊዳረጉ ይችላሉ። ስለዚህ በውስጣችሁ ያሉ ችግሮች ለሆድ ድርቀት ሊዳርጋችሁ ይችላል። የመጨረሻው እርግዝና ነው። እንግዲህ በእርግዝና ወቅት በተለይ ጽንሱ እየጨመረ በሚሄድበት ወቅት በአንጀት ላይ በሚያደርሰው ጫና ምክንያት ሆድ ድርቀት ሊከሰት ይችላል። እነዚህ እንግዲህ ለሆድ ድርቀት ሊዳርጓችሁ የሚችሉ ምክንያቶች ናቸው። በመቀጠል ወደ መፍትሄው እናወራለን። የመጀመሪያው እንግዲህ አኗኗራችሁን ማስተካከል፣ አመጋገባችሁን ማስተካከል። ሆድ ድርቀት የሚያስቸግራችሁ ሰዎች በተቻለ መጠን ከ2 እስከ 3 ሊትር ያህል ውሃ መውሰድ በጣም ጠቃሚ ይሆናል። ይህም ደግሞ በምግብ ላይ ያለውን እርጥበት በመጨመር ሰገራ በአንጀት ውስጥ እንቅስቃሴ እንዲያደርግና ባለው ውሃ የተመጠጠውን ያህል እንኳን ቢመጠጥ ቀሪው በሰገራ መልክ እንዲወገድ የሰገራ ልስላሴ ይጠብቅላችኋል። በሁለተኛ ደረጃ የፋይበር ይዘት ያላቸው ምግቦች መመገብ። እነዚህ የፋይበር ይዘት ያላቸው ምግቦች እንግዲህ አሰርነት ያላቸው ምግቦች ናቸው። ለምሳሌ እንደ አጃ፣ ተልባ፣ ቺያ ሲድ የመሳሰሉት አሰርነት ያላቸው ምግቦች መመገብ አንደኛ በአንጀት ውስጥ ያሉትን ባክቴሪያዎች የተሻለ ያደርጉላቸዋል። እነዚህ ባክቴሪያዎች በ100 ትሪሊየን የሚቆጠሩ በትልቁ አንጀት ውስጥ የሚገኙ ባክቴሪያዎች ናቸው። እነዚህ ባክቴሪያዎች ከኛ ጋር ተስማምተው የሚኖሩ ናቸው። አንተ ትብስ እኔ ትብስ ተባብለን የምንኖራቸው ማለት ነው። እነሱም ለኛ ጠቃሚ ሆኑ፣ እኛም ለነሱ ጠቃሚ ሆነ ማለት ነው። ስለዚህ እነዚህ ባክቴሪያዎች በብዛት የሚመገቡት እነዚህ ፋይበርነት ወይም አሰርነት ያላቸው ምግቦች ነው። ስለዚህ እነዚህን ባክቴሪያ ጤናማ ማድረግ ደግሞ የአንጀትን ጤና መጠበቅ ነው። ስለዚህ አሰርነት ያላቸውን አትክልቶችን እንዲሁም ደግሞ የፋይበር ይዘታቸው ከፍተኛ የሆኑ ፍራፍሬዎችን መመገብ ሌላው መፍትሄ ይሆናል። ስለዚህ አመጋገባችሁ ላይ ጤናማ የሆነ አመጋገብ መከተል፣ እንዲሁም በፋብሪካ ውስጥ ተቀነባብረው በዱቄት መልክ ተዘጋጅተው የሚዘጋጁ ምግቦች ላይ ግን በተቻለ መጠን መቀነስ በሆድ ድርቀት የመሰቃየት እድልን ይቀንሳል ማለት ነው። በሁለተኛ ደረጃ የሰውነት እንቅስቃሴ ማድረግ። አንድ ሰው የሰውነት እንቅስቃሴ በሚያደርግበት ወቅት አንደኛ ምግብ በአንጀት ውስጥ እንቅስቃሴ እንዲያደርግ ያደርጋል። የአንጀት ጡንቻዎች የተሻለ እንቅስቃሴ እንዲያደርጉ በማድረግ ምግብ በአንጀት ውስጥ ቶሎ እንዲያልፍ ወይም እንቅስቃሴው ጤናማ እንዲሆን ያደርጋል። ስለዚህ የሰውነት እንቅስቃሴ በየቀኑ 30 ደቂቃ ያህል እንቅስቃሴ ማድረግ የሆድ ድርቀታችሁን ለመቀነስ ወሳኝ ነው። በሶስተኛ ደረጃ በመግቢያ ላይ እንደነገርኳችሁ ውሃ መጠጣት ነው። እንግዲህ በቀን ከ2 እስከ 3 ሊትር ያህል ውሃ መጠጣት ደግሞ ሌላው ወሳኝ ማድረግ የሚገባችሁ ነገር ነው። በአራተኛ ደረጃ ልምድን መቀየር ነው። ልምድን መቀየር ማለት ምንድነው? ብዙ ጊዜ መጸዳጃ ቤት የምትሄዱበትን ሰዓት ተመሳሳይ፣ ጠዋት ከሆነ ሁልጊዜ ጠዋት፣ ማታ ከሆነ ሁልጊዜ ማታ ማድረግ የተሻለ ውጤት ያገኛል። በተጨማሪም የሰገራ ስሜት ሲሰማችሁ ከማስተላለፍ ቆይቼ ወይ በስራ ብዛት ወይ በተለያዩ ምክንያት ከማስተላለፍ ይልቅ ወዲያውኑ ወደ መጸዳጃ ቤት መሄድ በጣም ጠቃሚ ነው። ይህም ይበልጥ ምግብ ወይም ደግሞ ሰገራ ከአንጀት ውስጥ ረጅም ጊዜ እንዳይቆይና እዛው ላይ ውሃ እየተመጠጠ እንዳይደርቅ ያደርጋል። ስለዚህ የዚህ አይነት ስሜት የመጸዳጃ ቤት አይነት ስሜት ሲሰማችሁ፣ ወደ መጸዳጃ ቤት ለመሄድ አይነት ስሜት ሲሰማችሁ ቶሎ ወዲያውኑ መሄድ የተሻለ ውጤት ያመጣል። በአምስተኛ ደረጃ መጸዳጃ ቤት ስትቀመጡ በተለይ መቀመጫችሁ የመቀመጫ ያለው ከሆነ እግራችሁን ከታች ከፍ ማድረግ ነው። ይህን ከፍ ስታደርጉት ጉልበታችሁ ከወገባችሁ ከፍ ይላል። ይሄ ማለት የበለጠ እንግዲህ የእንትን አጠቃላይ የሰገራ የሚወጣበት መስመር ትንሽ ከርቭ ነገር ነው። ነገር ግን ከታች መቀመጫ ነገር ከእግራችሁ ስር ወይ ከሶሎ ማለት ነው እዛ ላይ ከፍ ስታደርጉት ግን ቀጥ እንዲልና ስትሬት እንዲሆን ያደርጋል። ይህም ደግሞ ሰገራ ቶሎ እንዲወጣና ቀጥ ብሎ በተሻለ መንገድ እንቅስቃሴ አድርጎ እንዲወጣ ይረዳችኋል ማለት ነው። እነዚህ መፍትሄዎች አድርጋችሁ ምንም አይነት ለውጥ ካልመጣ ግን አስፈላጊውን ምርመራ ማድረግ ተገቢ ነው። መቼ ነው ወደ ሕክምና ተቋማት መሄድ ያለባችሁ? አንደኛ ከላይ የዘረዘርኩላችሁ መፍትሄዎች ሁሉ አድርጋችሁ ሆድ ድርቀቱ ከ2 ሳምንት ከበለጠ ወይም ደግሞ ከሰገራችሁ ጋር ደም የምታዩ ከሆነ፣ አለበለዚያም በየቀኑ መንፋት ወይም ደግሞ በየጊዜው የመንፋት የማቅለሽለሽና የሆድ ህመም የሚያስቸግራችሁ ከሆነ፣ የሰውነት ክብደት መቀነስ ካለ፣ እንዲሁም ደግሞ እድሜያችሁ ከፍ ያለ በተለይ ከ50 ዓመት በላይ የሆነው ድንገተኛ የሆነ ሆድ ድርቀት የሚያጋጥማችሁ ከሆነ ወደ ሕክምና ተቋም መሄድ አስፈላጊ ነው። ይህም ደግሞ አንዳንድ ጊዜ በጣም መጠኑ ወይም ቁጥሩ አነስተኛ ይሁን እንጂ እድሜ ከፍ ባለ ቁጥር የአንጀት ካንሰር የመከሰት እድሉም ያጋጥማል። ለዚህም ደግሞ ኮሎኖስኮፒ ወይም ስክሪኒንግ የሚባል ቴክኒክ አለ። ይሄ ምንድነው? ብዙ ሰዎች እድሜያቸው ከ50 ዓመት በላይ በእርግጥ አሁን ወደ 45 ዓመት ዝቅ ብሏል። የአንጀት ላይ የሚሰራ ምርመራ ወይም ኮሎኖስኮፒ አሉ። የአንጀት ስፔሻሊስት ወይም ጋስትሮኢንትሮሎጂስት የሚሰሩት ምርመራ ነው። ይህን ማድረግ በጣም ተገቢ ነው። በዚህ አጋጣሚ እድሜያችሁ ከፍ ያለ በተለይ ከ50 ዓመት በላይ የሆናችሁ ሰዎች ይህን የኮሎኖስኮፒ ስክሪኒንግ ማድረግ ተገቢ ነው። ብዙ ሰው
ምልክት አልባ በሆነው በዚህ በአንጀት ካንሰር እየተቸገረ ወይም እየተጠቃ ያለበት ሁኔታ አለ። ስለዚህ ይህን ኮሎኖስኮፒ ማሰራት ፖሊፕስ ወይም ቅድመ ካንሰር ችግሮች ካሉ ቶሎ አግኝቶ መፍትሄ ለመስጠት የሚደረግ ምርመራ ስለሆነ ይህን ምርመራ ማድረግ ተገቢ ነው። አንድ ምርመራ ካደረጋችሁ በኋላ አንጀታችሁ ንጹህ ወይም ሰላም ከሆነ ከ10 ዓመት በየ10 ዓመቱ እንደ ሁኔታው ቼክ የምትደረጉበት ሁኔታ ይኖራል። ይሄ ስክሪኒንግ በተለይ እድሜያችሁ ከፍ ላሉ ሰዎች አስፈላጊ ነው። ወደ ተመልካቾቼ የዛሬን በዚህ ያበቃው። እዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። በተጨማሪም በቀጣይ የምለቃቸው ቪዲዮ እንዲደርሳችሁ ከፈለጋችሁ የደወል ምልክቱን በመጫን ኖቲፊኬሽን የሚደርሳችሁ ይሆናል። በቀጣይ በሌላ ቪዲዮ እስክንገናኝ ሰላምና ጤና ከእናንተ ጋር ይሁን።